ምን አባት ሆናታለሁ እኔ ሞዶ አሸናነፍ እንደ አይነት አሸናነፍ ነው እሺ እንዲጨጓራ ሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው እንዲህ ያየኝ ዋንጫ በላሉ አመቱን ሙሉ አንድ ለባዶ ያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨፈርኩኝ ቋጣሪ ወይኔስ ድሮስ ሳልከኝ ያጀማ አንድ ካከባ በቃ ማንንም ይሁን ማንንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል አንዴ ፈጣሪ ተሳቀን ተንፏቀን ዋንጫውን እንበሏለን እንኳን ደስ አላችሁ ግን ደስ ያለኝ አው እንዲያዩን ጀማው ለሊቱ ሙሉ ከኛው ካውን ገባ ወጣ እያሉ ማለት ነው ጨጓራችሁ ቡጥ አርገን ለጠንላቸው አሸንፈን ዋንጫ ስንበላ ከምንም በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው በልተን እኮ ልናሳያቸው ነው ጀምአው በልተን ልናሳያቸው ነው ይሁን የኮርና ዋንጫ እንዳለ ያለ ወይ ኮፒንግ ሸራርገለ ኮፒንግ አንድ ጨዋታ ነው አንድ ጨዋታ እሱም በጣም ኢዚ የሆነ ጌም ነው እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚህ እሱን አንድ ለባዶ አሸንፌ እንዲህ ሳነሳው ታይኛለሽ እንዴ ጀምአው ኮፒሊንግ ሼር አድርገው ይመቸን ሳብ ግጥም ዋንጫዬን አለቅም ይላል አባቴ ዊ አር ዘ ገነርስ ቋጣሪ ምናምን ነገር እሰይ ቀደለበል ማለት ገባ አይደለ ዋንጫው እጃችን እስኪገባ ድረስ መቋጠርህ እንደማታቆም እናውቃለን እኛ ደግሞ ማን ተስፋ ያደረክ ስብር ስናረግ ደስ ይለናል ገባ አይደለ ዳኛ ቢዘርፈንም ባይዘርፈንም ማለት ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናውቃለን ዳኞች ሌባ ናቸው ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደለ ያው ሙዚቃን ልጋብዝ ሳብ ግጥም ዋንጫዬን አለቅም ነው ገባ አይደለ ዊ አር ዘ ገነርስ ጠላ ወደድክና ምን አገባ ገባ አይደለ ምን አገባ እንችላለን ታደንቀናለህ ታሽቃብጥልናለህ በተለይ ቻምፒየንስ እንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ ጽድት እንዳንቺ አይነት ሚዜ እኮ ታይተዋው ደብል ዶሜስቲክ ደብል የበላ ሚዜ ማረግ ማለት እኮ ራሱ ትልቅ ክብር ነው ገባሽ አይደል ልክ እንደኔ ቶክሲዶ ለብሰሽ ነው ምትሞሽሪ ማለት ሌላው አይገባ እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ ኩኛ ብሩኖ በጣም ነው የሚቻለው እኔ አስጨናቂ ሰከንዳፍ እንደዚህ ደግሞ ይቻላል እንዴ ሰከንዳፉ ሊያልቅ ሲል ተጨነኩኝ እኔ በስ ምንም ኳስኮኛ እኛ እግር ላይ እኮ አልቆያለን እኮ እንዴ በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማማን ካይል ዎከር እንደዛ ይቀድመዋል ማርቲኔሊ ሊያልቅ ሲል ይወርውራል እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር ማን ምን አይነት ሰከንድ አፍ ነው የተመለከትነው እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርሳል መሰለኝም ነበር እንዴ የተጎዳኒ መሰለኝ ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማኑ ዘማች ትሮሳርድ በጣም የሚያምር ጨዋታ ትችላለህ ትሮሳርድ እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው በጣም ያበደ ጨዋታ ማን ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታርገው ሃቨርስ እንኳን ያገባው ማን አንተ ለቀይ ተርፋል እግዚአብሔር ነው ያተረፈ አንተ ቀይ አግኝተ ነበር አንተ ማን በቃ አንድ ጌም ነው የሚቀርን አንድ ጌም በቃ እንደምንም በላችሁ አንዱን ጌም ኒድ በጫካ ሁለት ነው ነገር ለዚህ ነው እኮ ዲድ በጫካ አያጅቦ አይወጣ ለፍራጥ እንዲም ፈሪ እስኪ ማማ ድረስ ቋጥሬ ህሊና ከሌለ ብላው ወያላ ፈጣሪን ማጥፈራ ከሆነ ብላው ወያላ ቃር ነው ግን የሚሆንበት ቋጥራለሁ ብያም ሂጂ የኢንካፒን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው ይሄ ምን አለ ዛፍ ቦንኩ ምን አለ ድንጋይ ቦንኩ ታዲያ ሰላም ነበርኩ ኑሮ ነው የኖርካለው አገቢም ብለው ሲቀልዱብሽ ዋንጫ በይም ብለው ሲያፈይዙብሽ ቀን ይቆጥሩልሻል አሁን ሊድሩሽ ወይኔ ወንጫልን በላ ነው ልንሞሸር ነው ልናገባ ነው በቀለዱበት በጠላቶች ፊት አሲም በዘይት ቀብ ጋይስ ሁሉም ነው
ንገር እንደምኖር ከየቤትሽ ነው የምመጣልሽ። አዳማ ላይ ያበደ ቀውጥ ኢቨንት ነው የምናዘጋጀው። ወይኔ 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 ወይ የኔ ክለብ ማይቻል ተቻለ የማይሆነው ሆነ። ለ20 ዓመታት ልቡ እየተሰበረ ትንሹ አርሰናል ዛሬ ንጉስ ሆነ አለ። በቃ ከማጨብጨብ ሌላ ምን ታረጋለህ? ከኛ በላይ ሰማይ ነው ያለው አሉ። ከኛ በላይ ማንም የለም አሉ። ከኛ በላይ ሚችል የለም አሉ። እኛ ብቻ ነን የምንበለው አሉ። ምንም አባታችን አናመጣ። በቃ እንደቋጠር ነው አጨብጭበን መስጠት ብቻ ነው። እንኳን ደስ አላችሁ። ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ሊያመጣ ሲቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት። አተ ኳስ እንኳን አይችሉም እንዴ? ለምንድን ነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ የተበሳጨሁትም በዛ ነው። አንተ እስከ መጨረሻው አንተ በስነ ስርዓት ሱቱን ታርጌት እኮ አልሞከሩም። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው። በቃ እሱንም ስንት 7 ነው ምናምን የገቡት ራሱ እኮ አንተ ምንም ያውቁት ነገር የለም። ተቃጥዬ እኔ በቃ ዌስትሃም በርንሌ እያልኩ ይመጣው በክሪስታል ፓላስ ተስፋ ማልቆርጠው ነስ ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል። ካልሆነ ወይኔ አልደበረኝም ግን በዛ ኮርና ብቻ መሸነፋቸው ደብሮኛል። በርንሌ ይሄንን ጌም የሆነ ነገር ማግኘት ይገባው ነበር። እግዚአብሔርን የሆነ ነገር ማግኘት ይገባው ነበር። ፈርስት ሃፍ የሳታችሁት ኳስ እሰይ ማቲያስ ፈርናንዴዝ የተባልክ ያኔ አቃጠልከኛ። አሁን ደግሞ ሃኒቦል የተባለ የዩናይትድ የድሮ ተጫዋች ምን አለ ያንን ኳስ ባስት ብታቆመውስና በመታ በአንድ ኮርና በርንሌ ይሸንፋል። ፈርስት ሃፍ 2-3 ጎል አንድ ኦፕን ፕሌይ አላገባበትም በርንሌ ላይ። እኔን ስተቸኝ ነበረ ባለፈው 1-0 አሸንፊው ሜዳው ላይ ቅጥቅጥ አድርጌ ሰከንድ ሃፍ ሙሉ ለሙሉ ዶሚኔትድ በቃ ተበልጣችኋል። ሰከንድ ሃፍ ሙሉ ለሙሉ በርንሌ ቻንስ ፈጥሯል ከናንተ። ኤኒዌይ ኤዊን ዘዊን በርንማውዝን ነገ ካላሸነፈን ታይትሉ ያበቃል። ግን ነገ በርንማውዝን ካሸነፈን እመኑኝ አሁንም ሲቲ ነው የሚበለው። ነገ በርንማውዝን ካሸነፈን ማለት ነው። በርንሌን በሜዳው እንደዚህ ያሸነፈ ብለን ክሪስታል ፓላስና ወይ ሄዶማ የመጨረሻ ሳምንት ላይ እንደዛ ፕሬሸር በሞላበት ጨዋታ ጎሉን ላይ ያገባበታል አልልም እኔ። በአንድ ኮርና ግን መሆኑ ያማል። በርንሌ በቃ እኔ እኮ በርንሌ ነኝ አለ። በቃ ልውረድ እስቲ ልወርድ አይደል እንዴ? ለመውረድ እንደዚህ መጨነቅ ምንድነው? ምን አገባኝ አለ በርንሌ። በቃ እንዴ በሰላም መውረድ የማይቻልበት ፕሪሚየር ሊግ እኔስ እሄዳለሁ ይብላኝ ለከራሚው ብሎ አስረክቦ ሄደ በርንሌ። በቃ እኛ ቀረን፣ እኛ ማክሳችን ተልጦ ቀረን። እዚህ እዛ እያለን አሁን የኛ ቅሌትና ክሪስታል ፓላስ ብቻ ነው የቀረው። አሁን ክሪስታል ፓላስ 10 ሚሊዮን ያገኛል። በቃ ቀለን ቁጭ አለን። እኛ በግሌ 12 ቪዲዮ ሰርቻለሁ የዘፈን ግብዣ ብዬ የሀዘን ዘፈኖችን። አሁን የምትበሉት ከሆነ 12 የሴሌብሬሽን ዘፈኖችን እሰራለሁ። በቃ ምንም ማድረግ የምችለው ነገር የለም። አሁን በርንሌ በቃኝ አለ። በቃ ይመቻቸው። በቃ ምንም ማድረግ አይቻልም። ሃቨርትስ በቃ በርንሌ አንዳች ነገር ብርር አድርጎ ያስቀራ። አንተ ቁንጣ ጎትት ቂጥ እየገለብክ አሳየን። እሱን ለማየት የገባን ይመስል ቁንጣ እየጎተትክ የሰው ቂጥ አሳየን። አረ ባካችሁ ተው ግን። እኔ ግን በሰው ክለብን በራሴም ክለብ ተው ግን። ሲጀምር እኔ ምን አግብቶኝ ነው በማያገባኝ የምገባው? ሲጀምር እኔ ምን ያገባኛል ነው የምላችሁ። ግን በርንሌ የቻላችሁትን አድርጋችኋል። የትኛውም ወራጅ ቅጠና ያለ ክለብ አርሰናል ላይ እንደሚበረታ እናውቃለን። ይሄ የታወቀ ነው። በርንሌ ዲፌንድ ማድረግ ብላይ በጣም ተሳክቶላችሁ ነበር። ግን በጣም ነው የምታበሽኩት። በቃ እድል ነበራችሁ፣ ክሬት ማድረግ አልቻላችሁም፣ መጠቀም አልቻላችሁም። ስታስጠሉ ማለት ነው። ምን አላችሁ እንኳን አድርጋችሁ ብትወጡ። እኛንም መጨፈር ያደርጋችሁን እኮ በኩል ሊታ። ኧረ ባካችሁ አድቡ ግን። ኧረ ተው ተይ ግን እግር ኳስ አድቢ ዘንድሮ ተይ ግን አድቢ። ዋልከር ነው ምናምን የሚባለውን ተጫዋታችሁን ደግሞ የበርንሌው ማለት ነው። ዝምታ ወርቅ ነው በሉት። እሺ ዝምታ ወርቅ ነው። ሁለተኛውን ጎል ከመግባት ታድጓል። ግን ዝምታ ወርቅ ነው በሉት። ሌላ ጊዜ እንደዚህ አፉን አይክፈት። በቃ ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። አርሰናል ቀድሞ ጎል አግብቶ አርሰናል ላይ ጎል ከማግባት ይልቅ ግመል አይደለም ግድንግድይ ዝሆን በመርፌ ቀዳዳ ማሾለክ በጣም ሲምፕልና ቀላል ነው። ቆይ መስከረም፣ ቆይ ጥቅምት፣ ቆይ ህዳር፣ ቆይ ታህሳስ፣ ቆይ ግንቦት እየተባለ
ይኸው 37ኛ ሳምንት ላይ ደረስን። ቆይ ፓላስ ማለታቸውም አይቀርም። መራራ ሐሞት የሆነ እውነታ ግን እግታችኋለሁ። ሁሌም እንደምላችሁ 2025-2026 ሲዝን ዘገነርስ ሲዝን ነው። ቋጣሪም እስከ ሌሊቱ 6 ሰዓት ድረስ ቁጭ ብሎ ይቋጠራል። እናንተም እየተሳቀቃችሁ ታያላችሁ፣ በመጨረሻም ደስተኛ ትሆናላችሁ ተብሎ የተጻፈው ለአርሰናል ደጋፊ ነው። በቃ ተሳቀቅን፣ ወላይ ደም ግፊታችን መጣ። ተሳቀቅን፣ ደም ስራችን ቆመ። ግን በቃ ፋይናሊ ደስተኞቹ እኛ ነን ደስተኞቹ። ስለ ጨዋታው ተመልሼ ሌላ ቪዲዮ ሰራለሁ። ይመቻችሁ። እንዲሁ እያጓጓክ ነው የምበላው። 90 ደቂቃ ቁጭ አድርጌክ ነው የምበላው። ታያለህ። በሚቀጥለውም ሳምንት ነገ ሲቲ ካሸነፈ እንደዚሁ ቁጭ አድርጌክ ነው የምበላው። ይኸውልህ እያየኸኝ እበላዋለሁ ነው የምልህ። አልሰማህም? ኧረ ተው ግን ደስ ብሎኛል። እንኳን አሸነፍን። ማርያምን ግን ይመቻችሁ። ብቻ አንድ ጨዋታ ብቻ ሊቀርን አንድ ጨዋታ ሊቀረን አንድ ጨዋታ ብቻ ሊቀረን አንድ በርንሌ የኢትዮጵያ ሕዝብን ታደጋት ሲባል ከርሞ ማለት ነው። እኔም እኮ ተናግሬያለሁ። በርንሌን እንዴት እንደዚህ ምን አጭሳችሁ ነው ስላችሁ አላመናችሁኝም። ደግሞ እኮ የሚያሸንፈው አሸናነፍ አርሰናል። አረ በመለ እኔ ጭራሽ አልቋጠርኩም። የምርና የምነግራችሁ በቃ እንደዚህ አይነት አሸናነፍ እንደሚያሸንፍ አውቃለሁ፣ ይገባኛል። በቃ አንድ ያገባል አለቀ በቃ። እና በርንሌ ላይ ተስፋ ማድረግ አልነበረባችሁ። ደግሞ እስከ 90 እስከ ፕላሱ ያስቆጥርልሃል። 1-0 ማለት ነው። ትቋጥራለህ። ሳቱ 1-0 እኮ ነው። አንድ ቢደግም እኮ ላሽ ትላለህ። ግባ እናውጣው። ይስ ጣፋጭ ድል፣ ጣፋጭ 3 ነጥብ። አረባላ ይሄ ነው ማን ለቋጣሪም። አልሐምዱሊላህ ረቢል ዓለሚን። አሁን አንድ ጨዋታ ብቻ። ስለ ጨዋታው አሁን ያርሰናል ደጋፊ ዝመተህ አይነፋም ነበር። እከሌ የሚል ነገር አልፈልግም። በቃ ለቋጣሪ ይሄ ነው በአቅማችን፣ ይሄ ነው በቃ ሀቢቢ። ቀስ አድርገህ አንድ ጣል አድርገህ ፈታ ብለህ፣ ፈታ እንኳን አይደለም ግን ጥንብርኩሱን ማውጣት ነው። ደስ ብሎኛል በጣም። ምናልባት ነገ ዋንጫውን ልናረጋግጥ እንችላለን። ከዚህ በኋላ ነገ የማናረገው ከሆነ መስት ዊን ጌም ነው የሚያስፈልግ። በጎልም የማይሆን ነገር ነው ካያችሁ ለክሪስታል ፓላስ ማለት ነው። ደስ ብሎኛል። እንኳን ደስ ያላችሁ። ገባለት። እኔ በቃ አሁን ያለሁበት ስሜት እንዴት ብዬ እንደምነግራችሁ አላውቅም። ብቻ ግን ይኸውላችሁ አርሰናል መደገፍ ማለት ነው ውስጣችሁ ጽናትን ይማራል። አርሰናል መደገፍ ማለት ውስጣችሁ ይኸውላችሁ አልሸነፍ ባይነትን ውስጣችሁ አርሰናል መደገፍ ተስፋ ለመቁረጥ ትማሩበታላችሁ። ከምር በአርሰናል ደጋፊ ቦታው ናችሁ ይህን ስሜት የምትረዱትና 20 ምናምን ዓመት መጠበቅ ያለ ዋንጫ እኔ ሊግ የተደረሰ እኔ በእድሜ አይቼ አላውቅም። ይሄን ያህል ጊዜ አርሰናል ስደግፍና አሁን ጊዜዋ ደርሳለች። አንድ ጨዋታ ብቻ ነው የቀረችን። እንዴት ብዬ ሴሌብሬት እንደማድረግ እንዴት ሀብቱ አላውቅም። ብቻ እኔ እንጃ። የአርሴ ፋሚሊ የኔ ስሜት ገሩን ያላችሁ ብዬ አስባለሁኝ። ብቻ ደርሳለች ጊዜዋ። ገና ሴሌብሬት ላይክ አንድ ጨዋታ የፓላሷች ከዛ በኋላ ብቻ እንኳን ደስ አለንሽ፣ እንኳን ደስ አለን። አሸነፍን። አረ ተው ግን ተው፣ እንዳትገሉን። እኛ ዋንጫውን ሳናየው በልብ ድካም እንዳትገሉን። መድኃኒዓለም ምስክሬ ነው። ተው እኔ ሰውነቴ ቫይብሬት እያደረገ ነው፣ እየተንቀጠቀጥኩ ነው። ተው ግን ለምንድን ነው ግን በዚህ ልክ የምትቀጡን? አረ በቅዱስ ሚካኤል አረ ምን ለምንድን ነው እንደዚህ የምታስጨንቁን? በመድኃኒዓለም እንድቀጣችሁን እኮ። አረ በስመ አብ። አረ ተው ግን ተው፣ አታድግጡ። መድኃኒዓለምን እኛ ጨጓራችን ላይ ነው እየተደበራችሁ ያላችሁት። ያ አረ በስመ አብ። አሁን እሺ እንዴት ነው የኔ ላይፍ እንዴ? አንተ እኔ እኮ እንባ መውጣት እኮ ነው የቀረኝ። መድኃኒዓለምን እንባ ማፍሰስ ነው የቀረኝ። እኔ ምንድነው የማወራው?
እንዴት ነው እንደዚህ ለምንድን ነው እንደዚህ የምታረጉን? ለምንድን ነው እንደዚህ የምታስጨንቁን? ገደላችሁን እኮ ልብ ድካም። አረ መቤቴን እናቴ ትሙት። አረ ተው እንደዚህ ጎል እኮ ማስቆጠር ትችላላችሁ። አረ ፈርስት ሃፍ ላይ ተጫወታችሁበትን ኢንቴንሲቲ ለምንድን ነው ሰከንድ ሃፍ ይዛችሁት ያልመጣችሁት? ምን ነበር ሰሩ? ሞስኬራ ፔፕ ከፍሎ ነው እንደመጣው ሁለት ጊዜ ለካውንተር እንደዛ ጎል ያ ጎል ቢቆጠር ሳሊባ ዮንስ ተሰርታን ኢዚ ምን ጃረ በመድኃኒዓለም አረ እንዴት ነው አንተ እንዴ? አረ እነሱ እኮ ስለማይችሉ ነው የወረዱትም ስለማይችሉ ነው ጎል ያላስቆጠሩብንም ስለማይችሉ ነው እንጂ እኛ ይሄን ዋንጫ እንደው እሺ ቆይ በሌላ ቪዲዮ መለሳ ከዴክላን ራይስ ውጭ ነው ግን ይሄን አልቻላችሁም እኮ። እኔ እያንዳንዱን የአርሰናልን ጨዋታ ባየው ቁጥር ምን ያክል ቲሜና አሰልጣኝ እንደሚችሉ ነው ማየው። በቃ እናንተን ማሸነፍ ችሏል፣ ገብቷችኋል፣ ያቃሉ እንዴ ወን ያለው ቲም ነው የሚያስፈልግ። አንድ ባዶ ይዛችሁ መውጣት እኮ ለእናንተም ፌር አይደለም። ኦፍ ኮርስ ልበሉት ነው ኮንግራትስ ደረሳችሁ፣ ፋይናላችሁ ላይ ደረሳችሁ። የመጨረሻዋ ስቴጅ ላይ ናችሁ፣ የመጨረሻዋ። ግን ክሪስታል ፓላስን እንዴት ነው በእንደዚህ ክሪስታል ፓላስ ማግባት ይችላል። ዌስትሃም እና እንደ በርንሊ አይነት አታክ አይደለም ያለው ታውቃላችሁ። ሲቲ እንደዛ ስላሸነፈው አይደለም፣ ሲቲ እናንተን ያሸነፈ ቲም ስለሆነ ነው ክሪስታል ፓላስን ያሸነፈው። ያው ሀብት ነው ዛት ጋይስ። ነገ በርንሞዝ ካላስጣለኝ ኦፍ ኮርስ እስከ እሑድ ድረስ ተስፋ አለኝ። ያንን የዩናይትድ እና የሲቲን ታሪክ እንደግማታለን ከናንተ ጋር። ወይኔ ያቃለቀ ይመቻችሁ። ኮንግራትስ አርሰናል ደጋፊዎች፣ ግን አልቻላችሁ፣ ማግባት አልቻላችሁ። ለማንኛውም ይሄ አዲሱ አካውንቴ ነው። የአካውንት ተዘግቷል ታውቃላችሁ። ሁላችሁም ፎሎ እያደረጋችሁ ፍቅራችን አሳዩኝ፣ ኮፒ ሊንክ አድርጉልኝ። ይመቻችሁ። ኮንግራ ፋሚሊ ኮንግራ። አርሰናል እንግዲህ በርንሌን በፈርስት ሃፍ ውጤት በካይ ሃቨርትዝ ብቸኛ ጎል እንግዲህ ማሸነፍ ችሏል ማለት ነው። 1-0 ምንም ይሁን ዋና 3 ፖይንቷን አር የምትፈልገው። ለማንኛውም በድጋሚ ኮንግራ ማለት ፈልጋል ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች፣ እንኳን ደስ አላችሁ። ስለ ጨዋታው በኋላ መመለስ ይሆናል ማለት ነው። ቢስሚላህ ነፍስ ግቢ ነፍስ ውጪ የሆነ ጨዋታ፣ በጣም አስጨናቂ ጨዋታ። ያም ቢሆን ግን የሊጉ መሪ አርሰናል በርንሌን አሸንፎ ወደ ዋንጫ የሚያደርገውን ጉዞ አጠናክሯል። የአንድ ጨዋታ ብቻ እድሜን የቀረው ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ፋሚሊ። አንዳንዴ ጊዜው ነው በቃ ትልቅ የሚያደርገ እንጂ አሁን 19ኛ ላይ ያለ ቡድን ከሊጉ መሪ ጋር እየተጫወተ ትልቅ በጉጉት እንዲጠብቅ እንዴት ያደርገው ነበር። በርንሌ አናይ ባስኔ ላይ ትልቅ ክለብ ሆኖ ዛሬ አርሰናል እንደዚህ ሲገጥም እንግዲህ አንዳንዴ ያላችሁበት ሁኔታ ነው በቃ ትልቅ የሚያደርጋችሁ እንጂ አሁን 29ኛ ሳምንት ላይ በርንሌ እንደዚህ በጉጉት ማለት በርግጥ አስቸጋሪ ጨዋታ ነበር። ምክንያቱም በርንሌ ምንም ጫና የለበት። ቢስሚላህ ማብራት ሄደ እያወራኋችሁ የሚገርም ነው። ግን ለማንኛውም ዋናውን ነገር ስላወራሁት ለነገሩ ብዙም ችግር የለውም። ግን ፋሚሊ እንዳልኳችሁ ነው በርንሌ በጣም ከባድ የሆነው ለምንም ስለማይጫወት ነው። ጦርነት ላይ እግር የሌለው ሰው ነው ከባዱ። ምክንያቱም ወደኋላ ማፈግፈግ ስለማይችል ቀላሁን እስከሚጨርስ ይተኩሳል እና በርንሌ እንደዛ ማለት ነው። ለዛ ነው እንደዚህ ያስጨነቀው። አርሰናል ደግሞ ጫናም አለበት እንደምታውቁት። እኔ አድናዴ አርቴታም ካላስጨነቀ ደጋፊውን የሆነ ምቾት የማይሰጠውም እየመሰለኝ ነው። በእርግጥ ከዚህ በላይ ምንም ማድረግ አይችልም ብዬ አስባለሁ። ሪስኩን መውሰድ አይፈልግም። ደጋፊው ራሱ ጫና ውስጥ ያስገባል። አይታችሁትም፣ ጸጥ ይላል። በእርግጥ ይረዳለሁኝ ምክንያቱም ከረሃብ አንጻር ነውና፣ ግን ወሳኝ ነጥብ ነው። አሁን ነገ በዚህ ሰዓት ኢንሻአላህ አርሰናል ሻምፒዮን መሆኑን አረጋገጠም ሊባል ይችላል። ምክንያቱም አሁን ጋፑ በ5 ነው። በርንሞዝ ነጥብ ካስጣለው ሲቲ ሊረጋገጥ ይችላል። ያንን የምንል ሰው ያድርገን። ግን ዛሬ ለአርሰናል ጣፋጭ ምሽት ነው ብዬ አስባለሁ። የአርሰናል ደጋፊዎች ኮንግራ። እስቲ በጨዋታ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። አርሰናል አሸነፈ። ወይኔ ተቃጠልን። ኧረ በስመ አብ ሲያስጠላ። ወይኔ ቋጣሪ፣ እኛም ብሎ ቋጣሪ እንዴት እንደሚያስጠላ ማለት ነው። አርሰናል የሚያሸንፍበት መንገድ ማለት ነው ቀጠል ነው የሚያደርገው። ለማንኛውም በአንድ ኮርና አሸንፏል። እኔ በቃ በጣም እኮ የሚያናደኝ ምን አለው የ3-4 ጎል ብታገቡ። ግን ተስፋ አንቆርጥም፣ አሁንም ተስፋ አንቆርጥም። በፓላስ እናረጋለን። እኔ በጣም ዛሬ ልቤን የሰበረኝ ከአርሰናል ማሸነፍ በላይ የጋርዲዮላ መውጣት ነው። በጣም ያሳዝናል። ግን በቃ
ኧረ በስመ አብ! ኧረ ተቃጠልኩ። እኔ ሲቲ ሲሸነፍ ራሱ እንዲያልቃጠልም አርሰናል እንደሚያሸንፈው ሲቃጠል ሲቲ ሲሸነፍ እንዲያልቃጠልም ሲያስጠላ ባልቋጠርኩ ኖሮ በእናትህ እስከ መጨረሻው። ከወደ ለንደን የታሰረ አንበሳ እንደ ጉድ እያጓራን ያራዳ ልጆች ሰንሰለቱን ሊበጥስ የአንድ ጨዋታ እድሜ ብቻ ነው የቀረው። የሚካኤል አርቴታ ሰራዊት ለያዥ ለገናዥ አልመችም ብሏል። ወዳጄ ወደፊት ነው እንጂ ወደኋላ የምናይበት ምንም ምክንያት የለንም እያለ ነው። የአንድ ጨዋታ እድሜ ነው። እሱንም ነገ ደግሞ ማንቸስተር ሲቲ ከቦርንሞዝ ጋር ከባድ ግጥሚያ ይጠብቀዋል። እሱን ጨዋታ ነጥብ የሚጥል ከሆነ አቻ ወይ ሽንፈት የሚያስተናግድ ከሆነ አርሰናሎች የእንግሊዝ ፕሪሚየር ሊግን ዋንጫ ለደጋፊዎቻቸው እንካችሁ የሚሉ ይሆናል ማለት ነው። አሁን ሁሉም ነገር ለሚካኤል አርቴታው ሰራዊት የተመቻቸ ይመስላል። እጁን እግሩን ታጥቦ ነገሮችን መከታተል ብቻ ነው። አይ ብሎ ገፍቶ የሚመጣም ካለ የመጨረሻውን ጨዋታ ክሪስታል ፓላስን ወገብ አገደውን ብሎ የፕሪሚየር ሊግ ዋንጫውን ማንሳት ብቻ ነው። ይሄ ለሚካኤል አርቴታ ካለፉት አንጻር ከባድ አይመስልም። የዘንድሮን የውድድር ዓመት ከሞላ ጎደል በልቶታል ብሎ ለመናገር ይቻላል። ያራዳ ልጆች ይመቻችሁ። ሼር ኮፒ ሊንክ እናንተ ነው። ደህና መሻችሁ፣ ሰላም አመሻችሁ፣ ደህና ደሩ። እኔ እንደሆነ የአቅሜን ሞክሬያለሁ። እስከ 1 ሚሊዮን ብር መድቤያለሁ። ምንም ማድረግ አይቻልም። ምቀኛ ድሮ ምቀኛ ነው። በል ወንበሩን ልቀቅ፣ ተነስ፣ አክብርና ከደጃፉ ቆሟል። የሊጉ ሻምፒዮን አበልልኝ። ይችላል አርሴ ይችላል፣ በለው ይችላል አርሴ ይችላል። እንደ ወየላችሁ 38ኛ ሳምንት ደረሳችሁ። ምድረ ቀሪላ ሁላ እኛ እኮ አንቺን እንደለመድሽው ለማንበጫበጫ ማስፈራራት፣ እንዲሁም ደግሞ ኳስ ነው የሚሆነው አይታወቅም ብለን እንጂ በርንሌይ በዚህ ደረጃ ይፈትንሻል፣ አንድ ብቻ ያውም ከሴት ፒስ አስቆጥረሽ ታሸንፊዋለሽ ብለን አስበን አይደለም። ይቋጠሩ ቀን ይቋጠርለት ምናምን ብለን የወከብ ነው። በሜዳሽ በኤምሬትስ መጥቶ በርንሌይ ይወክበዋል፣ ይቀውጠዋል፣ አንድ ሊያገባቻ ሊሆንሽ ይገዳደርሻል ምናምን ብለን እኮ አይደለም። ግን ያው የአንቺ ባህሪ ስላለ ካንበጫበጭንሽ ትንበጫበጫለሽ ብለን አንቺ ተንበጫብጨሽ 1-0 ተወጫለሽ ኤምሬትስ ላይ። ለማንኛውም ኮንግራ። ነገር ግን ፓላስን ክሪስታል ፓላስን እምታልፉት አይመስለኝም። የመጨረሻ ጨዋታ ነው፣ ያጫናል። በእርግጥ ማንቸስተር ሲቲ ምን ሊፈጥር ይችላል የሚለውን አላውቅም፣ ግን ማንቸስተር ሲቲ ፔፕ መልቀቁ ተረጋግጧል። ይህን ነገር ሰምታችኋል ብዬ አስባለሁ። በቪዲዮም ቁጭ አድርጌላችኋለሁ። ከዛ ውጭ ኤንዞ ማሬስካ ይመጣል። በዚህ እንኳን ደስ አላችሁ። በዚህ ለምን እንኳን ደስ አላችሁ እንዳልኳችሁ በሌላ ቪዲዮ እሰራለሁ። ከዛ ውጭ ግን ክሪስታል ፓላስን የምታሸንፍ አይመስለኝም። ፔፕ የቀሩትን 2 ጨዋታዎች ማሸነፍ የሚችል ከሆነ አንቺ ክሪስታል ፓላስን ቦርንሞዝን ኔክስት ራሱ የሚያሸንፍ ከሆነ አንቺ ክሪስታል ፓላስን አሸንፈሽ ዋንጫውን ተሰሚዋለሽ የሚል እምነት የለኝም። ምናልባት ግን ማንቸስተር ሲቲ ቀድሞ ጥሎልሽ ዋንጫውን መብላትሽን ልታረጋግጭ ትችላለሽ። ከዛ ውጭ ግን ክሪስታል ፓላስ ይሄን አርሰናል ይወጠውጠዋል፣ በቤንች ይወጠውጠዋል። ይመቻችሁ።